ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ። ሄዳለሁ ባቡር ተሳፍሬ። ስማ አንተ ጫማዬ ውስጥ ምንም አይነት ውሃ እንዳይገባ። እሺ ልጄ ማሰሪያውን ልፍታው። እስካሁን ምን ያፈዛል? አቦ ቸኩላሉ። ቶሎ ቶሎ ኧረ አንቱ በላቸው። እሺ ልጄ ተይ ውሃ አታስገባ እያልኩ ይሄ ውሃ አስገባበት። ኧረ ልጄ አባትህ ሆናለሁ ቀንጥሎኝ ነው እንጂ ምን አገባኝ ነው። አርፈ ስራን ስራ። አንተ አላበዛውም እንዴ? ምን አገባ አንተ? አተጆ አድብ ሲጀምር አንተ ልታየኝ አትችልም። ስራ ፈት እኔ ራሱ አንተ ታየኛለህ ብዬ ማሰቤ ነው ጥፋተኝነቴ። እሺ ምን አድርግ ነው የምትይ? ለምን አላየኸኝም? ሲጀምር እኔ ማየት አይችልም። እሺ እኔ ማየት የሚችለው ላምበርጊኒና ሬንጅ ሮቨር ያለው ሰው ነው። እሺ ሰላም ምርጥ እንዴት ናችሁ? ይትበይ ነኝ። እንኳን ወደ ቻናሉ በድጋሚ የመጣችሁ ሁሉ ማኑ ሉፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬ ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮውን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማኑ። ወደ ቪዲዮ ማሚ ሽሮ ትወጃለሽ፣ ነጋታ ታገኝኛለሽ። ማሚ ሽሮ ፕሮቲን አለው ሲሉ አመንሽ ወይ? ማሚ ሽሮ በስቶ ኦቨርዶዝ አይሆንም ወይ? ገናን ሽሮ ዛሬም ሽሮ ሁሌም ሽሮ። ቢያንስ አና ኪራይ እየከፈለች ቢያንስ እሷ እንኳን ቁርጥ አትበላም። ዛሬም የሚገርም እሺ በእግዚአብሔር እርዳታና በእናንተ ፍቅር 500,000 ደርሰናል። እኔ እኮ አላምንህም። አመሰግናችኋለሁ ላደረጋችሁት የ8 ወር ከኔ ጋር ቆይታ እጅግ ላቅ ያለ ምስጋና አለኝ። ኧረ እኛም እናመሰግናለን። ስንገባ ከእናንተ ጋር አብረን እዚህ ጋብዣችሁ የምናከብር ይሆናል። ጉዞ ወደ 1 ሚሊዮን በዚያ መቼም እኔን ነው የምጋብዘው። ፎሎ አድርጉኝ። ወዳችኋለሁ። ኧረ እኛም በጣም ነው የምንወድ። ካሌብ 500,000 ገባ 500K በቃ ዛሬ 500,000 ደስታ ነው የምንበለው ማለት ነው። እሺ ኧረ እኔንም እየገባችሁ ፎሎ አድርጉኝ። ካሌብንም እየገባችሁ ለ1 ሚሊዮኑ ገባሽ? 1 ሚሊዮን ከገባ ጠርቻችሁ አብራችሁኝ ይሄን የሚያስጎመዥ ምግብ ትበላላችሁ ብሎናል። እናሳ በቃ ገጠር ግባ አርሳል በብላ። እሺ ዛሬ ምንድናት እቺ? ምንድነው? ማዮኔዝ ነው ምንድነው? እንቁላል ላይ አቼቶን የጨመርከው? አልሾፍኩትም። 500,000 ስለገባና ሚስጥራዊ ነገር ነው የሚሰራው። መጀመሪያ ላይ ያየሁት ነገር ኬክ ከሆነ ኬክ በብረት ድስት ሰው ባለው ነው። አፍህን ዝጋ። ራሴን ነው ባይዘውኝ። አንተ እንዴት ነው የሚያምረው! እንዴት ነው የሚያምረው! እዚህ ከተማ ያላችሁ ቺኮች ቤታችሁ ኦቭን ማይክሮዌቭ የሌለ ነገር የለም። ታዲያ ይሄ ሰውዬ በተራ ብረት ድስትና አፈር አግሎ የሚሰራውን ኬክ እንኳን የምትሰሪበት ሙያ የለሽም። ገባሽ? ምን ይደረስ? እስቲ እንደሱ አይነት ሙያ ያላችሁ ሴቶች ኮሜንት ላይ ገብታችሁ እኔ አለው በሉኝ። ኮሜንት ላይ ብርቱካን የብርቱካን ጭማቂ ነው ዛሬ የምንሰራው። አየ በሶስት ሌየር ተከፋፈለ። ይሄ ነጭ ነገር ምንድነው? ክሬም አይቷል። ገጠር ውስጥ ያሁኑ ብርቱካን ነው አይደለ ብረሽ የተደረገው። እኔኮ ሙያሽ ግን ያሳሰብ ልህቀቱ ግን ካሌብ ዝም ብሎ አያስደምማችሁም ወይ? እኔ እኮ ቃል አጣውልህ ግን ካሌባ ቃል እኮ ነው ያጣውልህ። አይቷል። በቃ ከተማ ላይ ያለ ተጠቀመ የሚባለው ነገር እዚህ ጋር ፉድ ከለሪንጉ ብቻ። እሱንም እኛ ደስ እንዲለን ምናምን ነው እንጂ እሱ ሌላ ነገር አያጣለትም። 500K ቴንኪዩ። ኧረ እኛ ራሱ ቴንኪዩ ባጋብዘንም እዚህ ጋር ሰርተህ ለኛ አይቷል። ሻምፓኝ የለም በአምቧ የ1 ሚሊዮኑ ጊዜ እኔ ራሴ ሻምፓኝ ገዝቼ ይልክለታለሁ። ይመች። የኔም ቤት ሸራተን የቱ ጋር ላገኘው እችላለሁ? ምን አልከኝ? ሸራተን ሆቴሉ። ይቅርታኝ ነው እንደምን ፍቅረኛ ያለኝ ሰው ነኝ።
ሸራተን ሆቴል እኮ ነው ያልኩሽ። ፍቅረኛ አለኝ ይቻል አረጋች እኮ እኔ ሸራተን ሆቴል ነው እኮ እኔ ፍቅረኛ አለኝ አልኩኝ እኮ ነው። ለምን ነው የምትላከው? ቆይ እኔ እንደማንኛውም አለብኝ እናንተ እንዳለክኝ ፊሽካሊዝም ትሰማኛለህ? እኔ ፊሽካሊዝም እሺ እንዴ የራሴ ድምጽ በቂ ነው። ፊሽካ ያስፈልገኝም ለፊሽካ ወጪ ማውጣት የለብኝም። በቃ እንዳለከፍ ምንድነው ቃልቂ አንቺ ምንድነው ሸራተን ጋር ነው እኮ ያለሽ እኮ ሸራተን ጋር እንዴ እሱ ብዬ ነው እንደማንኛውም ኢትዮጵያዊ በዚህ ታጥፍ በዛ ታጥፍ ብዬ እሱ ማደናበር እኮ አቅቶኝ አይደለም። እኔም አላውቅም ብዬ ከምዋረድ እሱም ደግሞ በዚህ ታጥፍ ብዬ በማየው መንገድ ከማሳየው ብዬ እኮ ነው። ምንድነው አለማውቀው አይደለም ልጅብና ስሙ የፈለጋችሁትን ዘዙ። ሂሳብ በኔ ነው። እሺ ሁሌ እንደሚከፍል እኮ እናውቃለን። አሁን እንደሚከፍል እያስታወሰ መሆኑ ነው። የሆነ ከኛ የፈለገው ነገር ሳይኖር አይቀርም እንጂ ዝም ብሎማ እንደዚህ አያደርግም። ምን ሊፈልግ ይችላል? እሱን ራሱን እናፋጧልና ሰው ምንም ነገር ሳይፈልግ ምንም አያደርግም። ምን አዘዛችሁ? ከማዘዛችን በፊት ከኛ ምን ፈልገ እንደዚህ እንደምታደርግልን ማወቅ እንፈልጋለን። ማለት እንዳልገባዋቱ ያለ ምንም ጥቅም የኑላ ነገር እንዴት ታደርግልናል? ወይስ በማድረጉስ የበላይነትን እያሳየ በታችነታችን ምን የሚሉት ጓደኝነት ነው? አስበህ ከሆነ ተሳስተሃል። አንተ ይዘነበው ለኛም ያካፋል። አንድ ቀን እኛም ቀን ይመጣል። እኔ እንደዛ አላሰብኩም። ብዙ ችግር አብረን አሳልፈናል። ዛሬ እኔ ተሽዬ ባረግላችሁ ምን ችግር አለው? ሰው እኮ ሐውልት አይደለም፣ ባለበት አይቀርም። እናንተ ከፍ ስትሉ እኔ ዝቅ ልል ይችላል። ያኔ እንድታረጉልኝ የምፈልገውን ዛሬ ባረግላችሁ ምንድነው? አረ ንገርልኝ። እኛ ምንም እንድታረግልን አንፈልግም። መርዳት ከፈለክ የተቸገሩ ወገኖች አሉ። አንዴ እነሱን አረዳ። የበታችነታችንን ከምታስታውሰን ባታረግልን ይሻላል። እሺ ማረግ የስተት እንደሆነ አላውቅም ነበር። ከፍ ማለት ስችል ዝቅ ማለት የስተት እንደነበረ ስለነገራችሁኝ አመሰግናለሁ። ተአምር እኮ ነው። ምክንያት አትፈልጉ። ሌላው ፈጣሪ ልቦናችሁን ቀና ያርግላችሁ። ሰው ስታረግለትም አይወድም። በቃ አንተ እኔ ተአምር እኮ ነው። አላቋርጥ ጀምሬ ሰላይ ላይ ፈንቀይሬ እንዲህ ነበር። እሺ ታዳጊ ባለ ፑል መስጊድ ሰጥቶኝ እኔ አላቅም መዛት። ኧረ ወይኔ ኧረ የሰራውን እዩት። ወረስኩት ነው ካባቴ ይህን ቀብራራ ኩራት። ኧረ ጥበብ አንተ ምንድን ነው የሰራኸው? በአንድ ተች ሁለቱንም። ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ። ጎበዝ ነበርኩና እናቴ ውጭ ሲባል አይተዋል። እንደ ውጭ ሀገር ቆጥሮት እኮ ነው እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጅ? ይሄ ፈረንጆች ሀገሩ። አዎ እሱ እዛ ነው ጨው ልትገዛ የምትሄደው። ስሮጥ እንግዲህ እኔ በጣም ይበራለሁ። ሰው ኮቾ አለ ያለኝ ይሄን ተንኮሶ ብራብሮቹ እሱ እንደዚህ ነው በር የምትሄደው። አንተ ሳክስ መች ይሰክሳል? አንተ ይሄ መሰለ ሳክስ ያውቃለሁ ቦታው። ኧረ እባክህ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት። ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እምቢ አሉ። ጭራሽ አንተ ቤተሰብ ነው እምቢ አለው። የኔ ልጅ ተመላሽ ይኖርሻል? አይ የለም ሂዱ ከዚህ። እሺ የኔ ልጅ ውሃ ስለጠማኝ ውሃ ስጪኝ። ምንም ሰጦት የለም። ይሄ የሥራ ቦታ ነው። ይሄዱ። አይ ጊዜ እስኪ ይሁና። ጋሼ ኑ ቢያንስ ውሃ እዚህ እንብላ አብረን። እሺ ልጄ። እዚህ መግባት አይችሉም። ምን ማለትሽ ነው? ጤነኛ ነሽ? እንደዚህ አይነት ሰው እዚህ ቤት አናስተናግድም። ይሄዱ እርሶ። ኧረ ንቀት። አይ ፈተና። አባ ወዬ ልጄ አብረን እዚህ ጋር እንብላ። እሺ እሺ። ራንቺ ትቻለሽ። አረፍ ይበሉ ጋር ትቻለሽ። በቃ ልጄ ተባረክ። የሰው ልጅ ባለባበሱ የሚመዘንበት አባት የማይከበርበት ጊዜ ደረስን። አባ አይዞት፣ ጥሩ ጊዜ ይመጣ ይሆናል። ጥሩ ጊዜ ይመጣል። ሁላችሁም ኮሜንት ላይ እየገባችሁ አሜን በሉ። ስማ አንተ ጫማዬ ውስጥ ምንም አይነት ውሃ እንዳይገባ። እሺ ልጄ። ማሰሪያውን ልፍታው። እስካሁን ምን ያፈዛል? አቦ ቸኩላሉ። ቶሎ ኧረ አንቱ በላቸው። እሺ ልጄ። ተይ ውሃ አታስገባ እያልኩ ይሄ ውሃ አስገባበት። ኧረ ልጄ
አባትህ ሆናለሁ ቀንጥሎኝ ነው እንጂ ምን አገባኝ ነው። አርፈህ ስራህን ስራ። አንተ አላበዛውም እንዴ? ምን አገባህ አንተ? እችን ይወዳል አተጨዋድብ ተው ልጄ፣ ከቀልቡ አይደለም። ተው በእናትህ እባክህ ልጄ። አንተ በቃ ፍታ እንዴ። ጠብቀኝ ስለ እየተጣላህ ትጠብቀኛለህ እንዴ? ቆይ ፍቺ እሺ አባቴ ሂድ፣ እስኪ አንተ ሂድ። ይሄ ባለጌ አባቱ የሆኑም እስቲ እኮ ትልቅ ሰው ናቸው እኮ በእናት ሲጀምር ወንድን በወንድነት ነው ማናገር። ሱፐርሜን ምንድነው ከሰዎች ጋር እየተጣላ የምጠብቀኝ? አንተን ማን ጥሩ አደረገ? ሰውየውን ሲናገራቸው እኮ ነው በእናት አናደደኝ። ለአባቶች ያላችሁን ፍቅር እስቲ ኮሜንት ላይ ማሳጅ ቤት ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ እንዴ ምን እየሆንክ ነው? ተኛ እንጂ። እሺ ኧረ ግራ ገባት። ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። ማተኛት አያውቅም መሰለኝ። እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ፣ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ ኧረ ወንድ ሆነ። ለምን ድሮ ደግሞ ተጫዋች ነበር ካሉ ኳስ? አዎ ነገሩሽ? አዎ እንትን ነው እንዳምን ኳስ ስታለን ራሱ በአይን ማየት ራሱ ከብዳቸዋል። ኧረ እባክህ ሜሲ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀደው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የሚወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? አዎ ህንዶች። እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ተናደድኩና መታው። እሺ ማነህ አንተ እንደዚህ የምትጀልጠው? ሮናልዶ ነህ? 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋር ነው፣ መታችሁ ውሰዱ ብሎኝ ኧረ እባክህ እንግዲህ ደወሉ። ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን? ሰማይ ላይ ማልቀር በሄሊኮፕተሮችን ፈለጉኝ፣ አገኙኝና ኧረ ሳክስ ሰውዬ የፈረንጅ እርሾ ራሱ እኮ እንዳንተ አይነፋም። ነፋኸኝ እኮ ነፋኸኝ። ስጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ በቃ በዛ ኳስ ኧረ በዛ ነው ያቆምኩ። እኔ እኮ የዚህ ልጅ ሳክስ ግን ጀማው ሰላም ነው ሁሉ አማን። እኔ በጣም ኧረ ማይለት ተንሳናችሁ በሙሉ ምግብ በነፃ። እኔ እኮ ተስኖኛል። በአንዴ ለምግብ የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ እሺ ዛሬ ተበላለት ነው ማለት። A few moments later ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ? ለዓይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽ? ርቦኝ
ከ16 ዓመት የአሜሪካን የምቾት ህይወት ወደ ባህር ዳር ፓርኪንግ ጠባቂነት። ስለዚህ ሰው አስገራሚ ታሪክ ስንሰማ ማማረር አቁመን እጆቻችንን ለምስጋና ወደ ፈጣሪ ማንሳታችን የማይቀር ነው። አንበሳው ይባላል። ላለፉት 16 ዓመታት በአሜሪካን አሌክሳንድሪያ ቨርጂኒያ ውስጥ በሜዳሊያ እየተሸለመ ትምህርቱን ተማረ። ትምህርቱ እንደጨረሰም 7-11 ውስጥና የተለያዩ ቦታዎች መስራት ጀመረ። እየሰራ በሚያገኘው ገንዘብም ያማረውን በልቶ የወደደውን ጠጥቶ የሚፈልጋቸውን ብራንድ ልብስና ጫማዎች፣ ሽቶዎችን ገዝቶ ቪላ ቤቱን ተከራይቶ መኪናውን ገዝቶ የወጣትነት ህይወቱን በምቾት ያጣጣመ ኑሮውን ቀጠለ። ፍቅረኛውን በጣም ከማፍቀሩ የተነሳም እስከ መነቀስ ደርሷታል። የፍቅር አጋሩ ዶክተርና ሞዴል ስለነበረች በተለይ የሞዴሊንግ ስራዋን ለማቅረብ በምትሄድበት ኒውዮርክ፣ ዲሲ እና ሌሎች ከተሞችም የተዘዋወረ ጣፋጭ የፍቅር ጊዜያትን ማሳለፍ ይበልጥ ህይወቱን እንዲያጣጥም አድርጎት ነበር። ፍቅረኛ ሞዴልስ ነበረች። ከአንዴም ሁለቴ ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። አንበሳው በጣም ደግ ከመሆኑ የተነሳም እዛው ቨርጂኒያ ውስጥ የሚኖሩ የነበሩትን ጥቁር አሜሪካውያን ሳይቀር በአቅሙ ይረዳቸው ነበር። ኢቲ ቦይስ የተባለው ራስን ለመከላከል የተደራጀው ድብቅ ቡድንም መሪ ነበር። አሌክሳንድሪያ ቨርጂኒያ እንዳልኩት ዊሊያም ምንማር ልጆች ራሳችን ኢቲ ቦይስ ብለን ሰየም። ዲሲ ያሉ ልጆች ኢቲ ማፊያ ብለን፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ጥሩ ገቢ ያለው ስራ፣ የአንድ ቡድን መሪነትና የፍቅር አጋሩ የአንበስን ህይወት ይበልጥ ጣፋጭ አደረጉለት። እንዲህ እያለ ህይወት ቀጠለና በአንድ የኢትዮጵያ የዘመን መለወጫ ቀን በተፈጠረ አንድ ድንገተኛ ነገር ራሱን ባህር ዳር ውስጥ ጎዳና ላይ ያገኘው። የተፈጠረውን ነገር ማመን ቢያቅተው በእጆቹ የነበሩት ነገሮች ሁሉ እንደ ጉም ሲበተኑበት፣ አለፍ ሲልም ከአሜሪካ ንቅሳት ነው ይዘህ የመጣው የሚለው የሰው ምላስ መቋቋም ሲያቅተው አእምሮውን እስከ መታመም ደርሶ ከዛም በሰዎች እርዳታ ወደ ማንነቱ ተመለሰ። ከከፍታ ወደ ዝቅታ መውረዱ ተስፋ ያላስቆረጠው አንበሳው አሁን ከአዲሷ የፍቅር አጋሩ ጋር ትዳር መስርቶ ልጅ ወልዶ መስተንግዶና ፓርኪንግ እየሰራ ቤተሰቡን ያስተዳድራል። በጣም የሚደንቀው ደግሞ እዛው ፓርኪንግ በሚሰራበት ትምህርት ቤት ውስጥ በወር 1600 ብር እየከፈለ ልጁን ያስተምራል። ለመሆኑ አንበስን ከዛ የድሎት ህይወት ድንገት ወዳላሰበው ህይወት የወሰደው አጋጣሚ የኔም ጥያቄ እሱ በቲዩብ ተመልከቱ። አንበስ ከዚህ ሁሉ የህይወት ውጣ ውረድ እንግዲህ ህይወት ምን አስተማረች? ትዕግስት አለመኖሬ በጣም ብዙ ስቃይ አሳይቶኛል። ከሞቀ ህይወቴም ደግሞ አምጦ እዚህ እየኖርኩ ነው። አስደናቂ ታሪኩን በዩቲዩብ ቻናላችን በቲፕ ቲዩብ ይዘንላችሁ መተናል። እንዴት ነው ዩቲዩብ ላይ ገብተን እንሹፈው ሪያክት እናርግበት? እንደዛ መፈልጉ ከሆነ ኮሜንት ላይ ይደረግ በሉ። አጥፍቼ አባዬና እማዬ ለግርፊያ ሲገባበዙብኝ ከጧት ጀምሮ ነው። አባዬን ተጀምር ነው አባዬን ተጀምር አባዬን ተጀምር አባዬ የኔም ይደርሳል። አባዬን ተጀምር ይሻላል። አባዬን ጀምር ይሻላል። ለረረየ አለሰለጀኝ። እሺ ይሄው ይዤልህ መጣሁ። ይሄው 30 ሺህ ብር ገባልህ። አንዴ ፎቶ ላንሳው። ቴክስት ማየት አይቀልህም። በእኔ አይደለም በወንድሜ ነው የሚገባው። አስቸጋሪ ሰው ነህ ማለት ነው። እንዴት አልክ? ትሰርቃለህ እንዴ? ኧረ በጭራሽ ለስራው አዲስ ስለሆንኩ ነው። እንዳይመስልህ ቤቱን ነው ጠባቂ ያደረገ። ቢያምን አሳልፎ ይሰጥና። ምን አይነት ንግግር ነው? 30 ሺህ ብር ገባልህ? አልገባልኝም። ፎቶ ካነሳው ችግር የለውም። ትኬት ቁረጥልኝ። የምን ትኬት? እናቴ ናፍቃኛለች። ሳምንት መሽሞላ። ከባንክ ደውለው ነበር። ምን አልካቸው? ለምንድን ነው የማታምነኝ ግን? ዛሬ ምን ሆነ? ፎቶ አንሳ ትለኛለህ። ባንክ የገባ ብር ምን ይሆናል? የንግድ አካውንቱ ራሱ በራስህ ስም ነው ያለው። ገንዘብ ያለበት እኔን አታደርሰኝ። ሱቁን እንድጠብቅ እንጂ ምንም ኃላፊነት አትሰጠኝም። እኔ እኮ ቢያንስ የተማርኩ ሰው ነኝ። ምን ላድርገው? በአንድ ትንፋሽ ጠጣው። ትኩሱን እንካ አንተ ጠጣው። አንተ በአንድ ትንፋሽ ጠጣው። ባንክ ደውሉ። ጤና ይስጥልኝ። ከባህር ባንክ ምህረት እባላለሁ። ምን ልታዘዝ? ከቅርንጫፋችን የቆጥቡ ይሸለሙ መርሃ ግብር የመኪና አሸናፊ ሆነዋል። የት ቅርንጫፍ ልምጣ? ቅርንጫፍ ከመምጣቱ በፊት በስልክ ቁጥሩ የገባውን ኮድ ይላኩልኝ። ቅርንጫፍ ካልመጣው ኮዱን አለከም። በምን አወቅ ሌባ እንደሆኑ? ወረቀት ካስተማረው ህይወት ያስተማረው ይበልጣል። ከቅርብ ጊዜ ወዲህ በዲጂታል መንገድ ገንዘባችሁን የሚሰርቁ ሌቦች ተበራክተዋል። እናንተም እንደዚህ አይነት ነገር ሲገጥማችሁ በድርጅቱ ስም የሚታወቅ ቅርንጫፍ ከሌለ አንመጣም ይበሉ፣ ወይንም ሊንክ ልከው ይሄንን ሊንክ ተጫኑ ካሉ እንዳትጫኑት። ምናልባት ይሄን ባለማድረጎ የማህበራዊ ሚዲያ አካውንቶንና የባንክ ትክክል ነው መዘረፍ ያተርፋሉ። ማነች? ታረገብሽ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን? እንግዲህ አንድ ወንድ ሲያገባ 5 ሴቶች ሲንግል ይሆናሉ ይባላል።
ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ? እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱ ነው አሪፍ ቢባል ላስብበት እችላለሁ። ዝንጀሮም ልክ እንዳንተ ነው። በምን ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ንባን ይመስለኛል። በምኑ? በቀማሽነቱ ነው። አንድ ምግብ ያዝጎመጀኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼ ስተው ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከእናንተ ውስጥ በጣም የሚወደኝ ማን ነው? እኔ። ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና። እየቀለድክብን ነው? ሚስት እየመረጥኩ ነው። እኛን እያስፈለግክ አንተ ትመርጣለህ? ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባል ላይ ከጸናች ትዳር። አጫረታቸው፣ አንተ አጫረታቸው። ጓደኛት መጣ። ወዴት ነው ማኪ? ተወኝ በቃ ባቢ። ወዴት ልትሄድ? ምን ነው? ሰዎች ካንተ እየራቁ ነው። ወደ እነሱ ሂድ በቃ። አልሄድም። ለምን? እኔ ከአንቺ ጋር ነው መሄድ የምፈልገው። ብዙ ነገር ይቀርብሃል እኮ። አብራችሁ ብዙ ነገር ጀምራችኋል። ቤተሰቦችም በእኔና ባንተ ደስተኞች አይደሉም። ሁሉንም ነገር እንደ አዲስ ከአንቺ ጋር እንጀምረዋለን። አዲስ ስራ፣ አዲስ ጓደኛ እንደ አዲስ እናፈራለን። አንቺን መቀበል የማይችል እኔን መቀበል አይችል። ቤተሰቦችስ? እኔና አንቺ ልጆች ይኖሩናል። ቆንጆ ቤተሰብ። አንቺ እኮ ለእኔ ቤቴ ነሽ። ትወደኛለህ? አቤት ኢምፕሬሽን! ልቧን ጣባዋል። ምንድን ነው ይሄ? መድኃኒት ነው። ልሞት። ይህ መድኃኒት ምን ልታደርጊው ነው? ካንተ ጋር ብሆን ይሻላል። እወድሻለሁ። እንዲህም አይነት ፍቅር አለ። አቤት ነይ ሊለኝ እኮ ነው። አሁንም እኮ እዚህ እኮ አይደለሽም። ኡፍ አንተ ደግሞ አንተ ልጅ ገባልሽ አባቢ። ያመሃል አንተ ደግሞ እና የትራፊክ ህግ ጥሳ ነው ታርጋዋን እየሾፍክ ነው። ስለሷ የሚሰማኝ እኔ ራሴ አላውቅም። ባቢ አሁን የደወለው እኮ ፍቅረኛዋ ነው። እሱ አይደል እንደሚገርመኝ እንደሚመታት እንደሚያመናጭቃት ራሱ እያወቀች በጣም ትወደዋለች፣ በጣም ታፈቅረዋለች። ያ ነገሯ እኮ ነው በጣም ደስ የሚለኝ። ወዳታል? አይ አሳዝናኝ ነው። ተው ከማዘን በላይ እንደሆነ እኮ አይነው አስታውቃል። ካመንክ መን ካላመንክ ተው። ይኸው እያለቀሰች መጣችልህ። እንለያያላት፣ በእርግጠኝነት እንለያያላት። ኧረ መተቃቀፊንግ ኬዝ ምን እሺ ዝም ብለው ተቃቀፉ። አዲስ ዘፈን እንደ ደላው ሰው ትቀመጣለህ። እምሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለ ስድብ ነው ዘፈን ነው። ሃል አረቀይረው ይሄጃ ያለክ ተዘዋሪ ቁጭ ብለታ ያለ ቶምና ጄሪ ጸጉርህም ገብቷል፣ ሐኪም ተቀዷል፣ ብብትህማ ተረቀይሯል። ጥርሴ ይርገፍ እኔ አልዋሽም፣ ምንም አትስጋ። የኔ እሱን ጥርስ ነው ይርገፍ ያልከው። እኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራይ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ችጋራም አቤት ችጋራም ችጋራም የኢቫን አለባበስ ቲክቶክ አዋርድ ላይ ኢቫን አለባበስ ስንት ወጣ? አለባበስ የኔ የታወቀ ነው። ኢንሚሊየንስ ነው። ዛሬ አመጣው አሁንም 3 ሚሊዮን አውጥቻለሁ። ደግሞ ምንድነው ጡትሽ ወርዷል እኮ ጋርዲየን ነው ብለህ ኧረ እባክሽ እኔ የምጠብሳትን ሴትማ አሳይሻለሁ፣ ጠብቂ። ማናት ደግሞቺ? ካፌ አይደል እንዴ እንገናኛለን ያልኩት? ምንድነው ብቻህን የምታወራው? እየጠራችህ እኮ ነው። እባክሽ የክላስ ልጅ ነች፣ መጣው አናግሪያት። ምን እሺ? አንቺ ካፌ አንዴ ቀጠርኩሽ፣ እዚህ ምን ትሰሪያለሽ? እዛ ድረስ ብቻዬን መሄድ ደብሮኝ ነው። እና እህቴ ፊት ታዋርጅኛለሽ እንዴ? ምን አድርጌ ነው ደግሞ ያዋረድኩ? እሱ የሚገባሽ ቢሆንማ እዚህ አትመጪም ነበር። ለማንኛውም አሁን ሰው ሳይሆን ሂጂ። ችግር አለ? የኢዛና ፍቅረኛ ነኝ።
ወንድሜ በጣም ብቻ ትችላለህ። በለው ቤት እንገናኛለን። ይዛና ማታ ለምን አይደለ እንዴ የቀጠርከኝ? ምንድነው ከእህት ጋር መልክ መሰራብኝ? እኔ በቀሚስ አምሮብሽ ካፌ እንገናኛለን እንጂ ያልኩሽ እንደዚህ ሆነሽ ትመጫለሽ እንዴ? እጭ አሁን ሙድ ልታስይዥብኝ ነው። ሙድ ልታስይዥብኝ? ምን አይነት የሚያስጠላ ልብስ ለብሳ ነው እዚህ ነው ያለ? ወይስ ቀሚስ ለባሽ ነው ዴታ አረጋለሁ ምናምን ያልካት ለእህት? እንዴ ያው ሻርገሽ አባረርሽው ፍቅረኛሽ አይደለ እንዴ? እንዴ ደግሞ እንዴት ነው ያማረበት? አው ሂጂ አውሪው። አይ ይቅር ሂጂ፣ ባንቺ አይጨክንም። አቤት አላስታወስከኝም? አንተ አጠገብ ሁለተኛ እንዳደርስ ለራስ አይቀፍም እንዴ? ቢዝነስ እየጀመርኩ እንደሆነ ታውቂያለሽ። ትንሽ ጊዜ እኮ ነው። ጊዜ ሁሉንም ነገር ያስተካክላል። እኔ እሱ አይመለከተኝም። እኔ ካንተ ጋር እያከኩ መኖር አልፈልግም። የተሻለ ሰው አግኝቻለሁ። ጊዜ እንዳመጣሽ ጊዜ ልስጥሽ። ነገ ላይ የት እንደምንገናኝ አናውቀውም። ክፉ ባንነጋገር ጥሩ ይመስለኛል። ቲሽ ቢዝነስ ነው ፍልስፍና ነው ያስከው? ቀልደኛ። አታስታውሰኝም? አይገርመኝም። ጠቁር ያለው ከስቻለሁ። ኧረ አስታውሽሻለሁ። ምን ሆነሽ ነው የተጎሳቆልሽው? አንተ ልክ ነበርክ። እሱ አያዋጣኝም ነበረ። አንተ ግን በጣም አምሮብሃል። ሰው ጥሎሽ ጊዜ ካነሳሽ እኮ እንደዚህ ነው። ብቻ ጊዜ አይጣልሽ። አንዳንድ ሴቶች እኮ ግን ግራ ነው የምትገቡኝ እኮ። የሆነ ሰው ስላለፈለት እንዴት ነው ሄደሽ ማለት ውስጥሽ ምንም አይልሽም ማለት ነው? መበርታቴ ነው የሚገርመኝ ሁሉ ጊዜ። እንዴ ምን ሆነ ነው? አይ ጓደኞቼ ናቸው ይለፉና እናልፋለን። ታፍርብኛለህ እንዴ? ምን ማለት ነው? ካዩሽ እንዳያሳቁሽ ብዬ ነው። እንዴት ነው አንቺ ማፍረው? እኔን ምን ያሳቅቀኛል? የበሰበሰ እንደው ዝናብ አይፈራም። ስሜ እንደሆነ እንዴ ጠፍቷል። ቢሆንም እንድትሳቀቂ አልፈልግም። ከፈለግሽ ግን እንሂድ። አይ ችግር የለውም። ባይሆን ድረስባቸው ሳልሰጠው። ከምረት ጋር ታይታል ተባለ። እኔ ያማል እንዴ? ቆይ ማን ያለው? እናንተ ራሱ እንዴት ታምናላችሁ? ምን ትሰክሳለህ አንተ? አልታየ? ያማል እንዴ? አንተ እኔ እኮ ይዛና ነኝ። እንዴት ነው ከሷ ጋር መሆን? ሲጀመር አመጠነኝም። ወይ ምሩ፣ ይሄን ረሳኸው? ውይ የኔ ነገር አመሰግናለሁ። ይዛና ወይ ምሩ፣ ያላመንክበትን እኮ መኖር አይጠበቅብህም። ማለት አልገባኝም። ርቀው ኃጢአተኛ ካረጉኝ ቀርበህ ጉዳኛ አንተ ትብሳለህ። አመሰግናለሁ። እሺ ምን ነው የሚያሳፍረው? ምሩ ምን ነው የሚያሳፍረው? ንገሩኝ እስቲ ኮሜንት ላይ። እንዴት እንደራበኝ። ወደ ውስጥ ልንገባ ነው። አይቻልም። በዚህ ልብስ መግባት አትችሉም። እንዴት ነው የማንችለው? ምሳልን በላኮ ነው። ጭራሽ እዚህ እኮ ምግቡ በጣም ውድ ነው። እናንተ ደግሞ ደህና ልብስን መልበስ አልቻላችሁ። ልጄ እዚህ የመመገብ እኮ አቅሙ አለኝ። አይቻልም አልኩ። እንግዲህ መጀመሪያ ቡትቷችሁን ቀይሩ። እንገባለን። ለምንድን ነው የማንችለው? አይቻልም። ሂዱ አሁን ከዚህ ሂዱ። አንተ ማን ሆነ ነው መግባት አትችሉም ብትላቸው? አለቃ የለበሱት እኮ ቤቱን አይመጥንም ብዬ ነው። ቤቱ ላለባበስ መስፈርት አላወጣም። ደግሞ እንዲያመናጨካቸው የሆቴሉ ባለቤቶች ናቸው። ወይኔ ይቅርታ አድርጉልኝ። ተነስ፣ ከዛሬ ጀምሮ ከስራ ተባረራል። ኧረ አለቃ ይቅርታ። አይባረር። እኛ ባረር ነው የዕለት ጉርሱን ለምን ያጣል? ማስተማር ነው እንጂ የሰው ልጅ ባለባበሱ አትለካ። አንተም እዚህ ስመጣ ከዚህ ባሰ የቆሸሸ ልብስ ነው ለብሰ ይመጣ። ሂድ ወደ ስራ። አመሰግናለሁ። ዳይ እንግባ። ኑ ማሚ። እኒ ደግ ናቸው፣ ደግ ባለቤቶች። አጨብጭበናል። ጆዬ እቺን ጨርሰን ምሳ እንብላ። እሺ። እንዴ ጆሲ፣ እንዴት ነሽ ፍራታ? አለው ረጅም ጊዜ አይደል ከተያየ? በጣም አምሮብሻል። አመሰግናለሁ። ትዳር እንዴት ነው? አሪፍ ነው። አታየም እንደዚህ ውበቱን ደፍቶብኝ። አንተ አቤት ሜዳ ላይ ጥለሽኝ ሄደሽ እንዴት አገባለሁ? ለራስ አስቤ ነው። ጥዬ ባልሄድ ኖሮ ክፉኛ ትጎዳ ነበር። በመሄድሽ አልተጸጸትኩም፣ ግን ሁሌም አንድ ነገር ይጸጽተኛል። ምን? ያ ቀን የመጨረሻችን እንደሆነ ባቅ ኖሮ በደንብ ነበር ማቅፍሽ ነበር። አሁን ወደ ኋላ መመለስ አይቻልም። እንደማፈቅርሽ እያወቅሽ ምንም ነገር ሳትነግሪ ለምን ሄድሽ? አሁን ላይ መጠየቅ አስፈላጊ ነው? የተሳሳቱ ጥያቄዎች ትክክለኛ መልስ ያላቸው አይመስለኝም። የሰው ትልቁ ሀብትና እውቀት ትክክለኛ ጥያቄ መጠየቅ መቻሉ ነው። እችን ሻይ እየጠጣህባት ለምን ትቼ እንደሄድኩኝ ከራስ ጋር አውራበትሽ። በቻይንኛ እከካምነህ ነው የምትዩ? አረ ጆዬ ምሳ አልበላሁም። አየህ፣ እሱ ግን ደግ ነው። አንሰጣው አሪፍ አረግ። መኖር ቀን አለው፣ ከልብ የሚያኖር ቀን፣ ህመምን የሚያክም ተስፋን የሚያድስ መንፈስን የሚያጠነክር። መቼ? ልክ ያ ቀን ሲያልፍ። ቀን ያልፋል፣ ጊዜ የጣለውን ሁሉ ጊዜ ያነሷል። ኮሜንት ላይ አሜን በሉ። ለእናንተም ያልፋል። እሺ ምንድነው? ምን ፎቶ አነሳስ ነው እንዴ?
ረከበቡት። ምን እያደረጋችሁ ነው? ኧረ ይከተሉታል። ከፋ አንተ በቃ ጥሎ። ኧረ እንደ በቀቀን አንተ። ኧረ ጸዴ ብራንክ። በህይወት ትልቁን ትምህርት ልምከርህ። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። ትክክል። አብረሃቸው ሁነህ ከምታገኘው ጥቅም ከነሱ ተለይተህ የምትጠቀመው ጥቅም ይበልጣል። ፒኦቪ እማዬ እንግዳ ኑሮ በኮድ ስታወራኝ አረ ኮድ ትጠላለህ። ቦፋባ እኔ ሰሩ ማስመጣ የሚገባኝ እና አረ እቺ ልጅ ሰላም አመት ጸንሑን አይ ሰዓት ዝሕዝና ለኩም ቀሪብና ኣለና አረ ጨበጦ አንተ ነዘም ስዑብ ቃላት በመሰረት ዘሎ አቅምጥ ቲቪ ላይ እንደዚህ ቀን ሙሉ የሚውሉ ሰዎች እንደዚህ ቢያረጉ ሙዳቸው እኮ ተስፋ ማይቆርጡ። እሺ ልሄድ ነው። ሂድ ዛሬ እሄዳለሁ ነው የምለው። እሺ ቆይ ግን ዛሬ የት ነው የምትሄደው? ለምን ነው የምትሄደው አላለችኝም። አርቲሲሌን ደግሞ 2 ብርጭቆ 2 ሳህን ያቀረበችው እቤት ውስጥ ለመዋል ቀሚስ ሰውማ ይመጣል። የሆነ ሰው አለ ቺት ልታረግብህ ነው ያረደ። እኔ ሞዶን ሽቶ ለማን ነው የምትቀበው ነው እንጂ እመለሳለሁ። ገብቶኛል። ዛሬ አውቃለሁ ነቅቼብሻለሁ ነው ማለት። እንዲያምስ መጣ አውቄው ነበረ። ሃፒ አኒቨርሰሪ ቶሚዬ። ሰርፕራይዝ ስጦታዬ እየመጣ ነው። ትላንትናው ደግሞ ሌላ ታሪክ። እንዴ ጆ ያቺ ሚስት አይደለች እንዴ? አዎ ነች። በእኔ ላይ ሌላ ወንድ ጭራሽ አዝሎ ነው የሚያስገባት። ድፍረቱ። ቆይ እኔ ጆሲ አይደለሁ። አረ ይኸው እንደውም ወጣልህ። እሱ ሌላ ቦታ ነበሩ ማለት ነው። ሊያደርሳት መጥቶ ነው። ልቀቂ ና። እንዴ ምን ሆነ ነው ሰውዬ? ምንድነው ከሚስቴ ጋር ያለ ነገር? እኮ እያስገባት እያየ ምን ትጠይቀዋለህ? የምን ሚስት ነው? የምን ግንኙነት? ምን ልትዋሽ ነው? አሁን አቅፋት የገባው ሚስቴ እጹብ አይደለች? እጹብ አንተ ነህ ባሏ? አረ አላገባውም ማለች። እስኪ ስልክን ተመልከት። ስንት ጊዜ ነው የደወለችልህ? የት እንዳለው ለማወቅ ለመደበቅ እንዳይመቻችሁ። ሰውዬ ስነ ስርዓት ጭራሽ ተረነፈ። ይኸው ስልክህን እስቲ። መንገድ ላይ አደጋ ደርሶባት መተህ እንድትወስዳት ስትደውልላት አታነሳ። አደጋ ደርሶባት? እኔ እኮ አቅፋ ስታስገባት ሌላ ነገር መስሎኝ ነበር። መራመድ ስላልቻለች ነው አቅፍ ያስገባት። በጣም ይቅርታ። እሺ በጣም አመሰግናለሁ። ቢያንስ የነዳጅ ልክፈል። ቀድሞ መጠርጠር ይሄ ምን ያስተምራል? አትቸኩሉ። በቃ ለምንም ነገር መቸኮል እንደሌለባችሁ ነው የሚያስተምረው። እስቲ ችኩል ለምትሉት ጓደኞቻችሁ ሼር አድርጉላቸው ይሄን ቪዲዮ። ፒኦቪ ጎቢውን መንገድ ላይ ስታገኙት እንዴት ነሽ? ሰላም ነው? አይ እንዴት ተጨብጠህ ቲክቶክ ላይ ውር ስትይ ከሰው በላይ ሆንሽ መሰለሽ እንዴ? አይ በቃ ልመለስ መሰለኝ ቃረሳው። ምን አይነት ፖይንት ኦፍ ቪው እንዳለ ሴት እኮ አትመስለኝም እኮ። ዛት ቦይፍሬንዴን ደውለን ካልፈተን ነው የምትለው ጀለስ። አንቺ ሰውዬውን ደውለን ፈትነዋለን ተባብለን አልነበረ? በይ ደውይ። እሱ ነገር ግን ቢቀርብን አይሻልም? ኦፍ ዝም ብለሽ ደውይ። የኛ ብርሃኑ ነጋ። እሺ ላውድ አድርጊው። ምንም እንዳፈሪ በደንብ ጀንጅኝ። ሄሎ እንዴት ነክ? አለሁልሽ። ማን ልበል? እኔን እንኳን አታቀኝም። እኔ ነኝ የማውቅክ። በሱቃችን በኩል ስታልፍ ሁሉ ጊዜ አይሃለውና በቃ እንዴት እንደምነግርህ አላውቅም። በጣም ነው ደስ የምትለኝ።
እንዴ? ኧረ እባክሽ አይ ቲንክ የአይን ፍቅር ሳይዘኝ አልቀረም። አቀልጂ የምርሽ ነው እንዴ? አዎ ባይክ ምንም ፊት ልትሰጠኝ አልቻልክምና ማረገው ግራ ሲገባኝ ነው። እሺ የመጣው ይምጣ ብዬ ነው። እንደዚህ አይነት ነገር ለመጀመሪያ ጊዜ ሲያጋጥመኝ። ፍቅረኛ የለክም አይደል? ፍቅረኛ አይ ፍቅረኛ የለኝ። እንግዲህ እና እንደዚህ ከተመቸሽ ለምን ዴሳ አንወጣም ነው? እኔ በጣም ነው ደስ የሚለኝ። አይ ግድ ነው መውጣት አለብን። በቃ ዝጉት እንጂ ግን ፎቶ ምናምን ብልኪልኝ ደስ ይለኛል። ወደቀ እኮ በቃ የዛኑ ቀን ብታይኝ አይሻልም? አይደለማ ገባሻ? ቆንጆ ምናምን ላትሆኚ ትችያለሽ። ከመሆን ከማን ጋር ዴት እንደምወጣ ቀድሞ ባቅ ደስ ይለኛል። ኧረ አያሳስብም። የሆነች ቆንጅዬ ልጅ ጠብቅ እና ልመንሽ። እኔ ምልክ እርግጠኛ ነህ? አዎ ግን ገርልፍሬንድ የለህም? ኧረ እንኳን ገርል ፍሬንድ ክራሽ ራሱ የለኝም። ወይ ማታ እደውላለሁ። ቻው። ነቀልሽ በቃ። አሁን ምን ቀረሽ? ምን ታርግሽ? ሁለተኛ አይንሽ ማየት አልፈልግም። ምንድነው? ቆይ ጓደኛዋ ምን አጠፋች? ፒኦቪ የውሀብ ተጠራጣሪ ገርል ፍሬንድ ፓርት 3። ሄሎ 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 አትይም እንዴ? አንቺ ቁና አስተነፍሽ ይሰማኛል እኮ። ደህና አደርክ? አድሬያለሁ። ብቻህን ያደርከው? አሁንስ እንደው ምን ጥያቄ ነው? ማንስ ብታስለው? ማንሽ አንቺ? ራስሽን አጋልጭ። ማንሽ? ሄለን ነች አይደል? እንደጠረጠርኩት እሷ ነች። ኦ ማይ ጋድ! በጠዋት ከአላርም የበለጠ የምትለፈልፍ ሴትዮ። እንደዚህ አይነት ፍቅረኛ ላላችሁ ሁላችሁ ሼር አድርጉላት፣ ወይ ደግሞ ኮሜንት ላይ ስሟ ሜንሽን። እሰይ! ኧረ ፊልም መስራት መሀል አስፋልት ላይ ዘግታ መኪና። እሺ ምን ፍቅረኛህ ናት ነው? ኧረ ኮንፊደንስ ግን ያስጨበጭባል። አንተ በአደባባይ ልቀሽ ነው ከዚህ ልጅ ጋር እንዳለሽ አላልኩሽም? በቃ ፍቅር ይዞኛል። ምን ላድርግ? አንተ ደግሞ ምን ፈልገህ ነው? ከሷ ጋር እንዳለ አላልኩም ከዚህ በኋላ ወይስ ሌላ ነገር ፈልገህ ነው? አንድ ነገር ልንገር አይደል? አፍቅሪው አታፍቅራት ምናምን ብለህ አይደለ? ስለ ፍቅር አታውቅም ወጣት አይደለ? እንደውም እንደዚህ አይነት ነገር የምታወራ ከሆነ ሰው ሌላ ነገር ውስጥ ነው የምትከተው። በእልም ዋስሚውን ነገር የለም። ከብዙ ስቃይ አቤት በቃ አፍቃሪው ጨከነ ይልሃል። ምን ወንድሟ ነህ አንተ የተቆረቆርከው? ቆይ ምንድን ነህ? አፍቃሪዋ ነህ? ግጫው። አሁን በቃ በፍቅር መሃል መቀስ የሚሆን ሰው መገጨት ነው ያለበት። ይቀጥል። ፓርትቱ የምትፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። ለምን በግልጽ አትነግሪው? ምን ሆንሽ? ምን ልተባበሪ ነው ጌታ? አንድ ቀጠን ያለች ልጅ መጣ ነበር። ማለት የሥራ ቦታ ነው የመጣው። ብዙ ሰዎች ይመጣሉ። እሺ አፍቀረሹ ነው? ኧረ ደወለ። ሌላ የምትፈልገው ነገር አለ? ለምንድን ነው የማታነሳው? ምን ላግዝህ? ትዝታ ዜማ ነው። ለምን ትበሳጫለህ? ወጣት ነህ፣ ራስህን አታስጨነቅ። ምን ማለት እንዳለብኝ አላውቅም። ሰሞኑን ግራ ገብቶኛል። ይገርምሃል፣ ለልጆቹ ምንም የትምህርት ቁሳቁስ አልገዛውም። ይሄን ታደርጋለች ብዬ ደግሞ ከሳምንት በፊት ነበር የነገርኳት። አሁን ምን ያህል ቀን እንደቀረው ይኸው። አሁን ይሄ እንዴት ነው 100K ላይክ ያገኘው ነው እኮ ፕሎት ትዊስቱ ራሱ እኮ ግራ የሚገባህ ነገር እኮ። እኔ አሁን
አሁን እኔ የመሰለኝ ከመጀመሪያው ማለት ነው ባልና ሚስት ምናምን አይደለም። እሱን አፍቅራው ከዛ እሱ ሲመጣ አይኑን ማየት ከብዷት ተደብቃ ምናምን ነው የመሰለኝ። ከዛ ለልጆቹ እስኪብርቱ አልተገዛም ምናምን አንኬ ምንድነው? ቆይ አሁን ሲጀምር አንተ ልታየኝ አትችልም። ስራ ፈት እኔ ራሱ አንተ ታየኛለህ ብዬ ማሰቤ ነው ጥፋተኝነቴ። እሺ ምን አድርግ ነው የምትይ? ለምን አላየኸኝም? ሲጀምር እኔ ማየት አይችልም። እሺ እኔ ማየት የሚችለው ላምበርጊኒና ሬንጅ ሮቨር ያለው ሰው ነው። እሺ ያው እኔ ቁጭ ብዬ አይደለም ማለት አንቺ ደግሞ ታስታውቂያለሽ ደፋ ቀና ምናምን ብለሽ መኪናሽ ደግሞ ታምራለች። እዛ ጋር ቆመሽ ነው አሪፍ ነው። ጠንክረሽ ስለምትሰሪ ብትናገሪ። ኧረ ጠንክራ ሰርታ አይደለም። አካውንትን ቴክስት አድርግልኝ ራስን ትቀይርበታለሽ። እሺ ወይ ጉድ መከራ እኮ ነው። ተመስገን ጌታ ሆይ ብቻዬን ለካ አላበድኩም። ፓርቲቱ ይቀጥላልና በግድ ታያለህ ተብላል። ይመችሃል አይመችህም? ኮሜንት ላይ እማ ከኋላ የሆነ ሰው ይፈልግሻል። እንደዚህ ደጅ አስጠናሽ ልጅ ከውጭ ሀገር ቢመጣልሽ ምን ይሰማሻል? አንተ ደግሞ እንደዛት የለመንኩት አትሂድብኝ እያልኩ ማይሰምቶኝ እማዬ እንደዚህ ስፍስፍ የምትይለት ልጅ አይመጣም ብለሽ ታስቢያለሽ? ምን ታስታውሰኛለህ? 10 ዓመት ሆነኝ እኮ በትዝታ ልጄ እኮ አንጀቴ አታስታውሰኝ። ባላስታውሰው ይሻለኛል። የፈራሁት ብቻ እንዳይሆን እኔ ኮሜንት አልሰጠም፣ ጸጥ ልበል። የፈራሁት ብቻ ግን እንዲሆን አልፈልግም። አበባ ይዟል። ነገሮች በጣም የሆነ ሼዲ እየሆኑ ነው። ማሚ ቤቱን እንዴት አየሽው? እንደው በስንት ዓመቴ ነው እንደዚህ አይነት ቆንጆ ቤት ውስጥ ያመጣኸኝ። ገና ስገባ ነው መንፈሴን ሁሉ ደስ ያለኝ። እንደው በስማም በስንት ዓመቴ ነው እንዲህ አይነት ቦታ የመጣሁት። ልጄ ተባረክ። እንደው ምን አለበት አንዳንድ ጊዜ እያመጣህ ታዝናናኝ። አንዳንዴ እንደዚህ አይነት ቤት መዝናናት ያስፈልጋል አይደል? እኛ እናቶች እንዲህ አይነት ክላሲክ ኩል የሆነ ቤት ውስጥ መምጣትና መዝናናት ያስፈልጋል። ማሚ ከኋላሽ ሰው ይፈልግሻል። ክላሲክ ኩል ጓደኛችን ከረጅም ጊዜ በኋላ ወደ ሀገሩ መጥቷል። ይሄን ደግሞ እናቱ አታውቅም። ዛሬ በጣም ጥሩ ቀን እያሳለፍን ነው። አረ ጎላችን አቺቭ አድርጓል። በቃ የእናትና የልጅ ኮኔክሽን ከሆነ ያላቸው እኔ ምንም ኮሜንት የለኝም። እኔ በጣም ደርቲ ማይንድድ ስለሆንኩኝ ነው እንዳፈርዱብኝ። ቤት ውስጥ ምንም የሚበላ ምግብ የለም ማለት ባለፈው አይደል እንደ ተገዛው ቢሆን እሱ አይደል እንዲያዝ ነው አያልቅም ነው ወይስ ሰባከነሽ እያልከኝ? ለምዶ መጮህ ይዛላልኩም ግን አሁን እጄ ላይ ብር የለም። እንዴት ይኖረናል? አንዴ ለቤተሰቦች አንዴ ለጓደኞች እያልክ እዚህ የትም እየበተንክ ወዴት እያወራሁ አይደል እንዴ? ስራ ልገባ ነው። በጣም ስራ ረፍዶብኛል። ምን ብትሰራም እዛ ለቤተሰቦችና ለጓደኞች ለመበተን ነው። ለኔ ምን ይጠቅመኛል? አይዙ ዛሬም ያጨቃጨቃችሁ አይደል? አዎ እባክህ ዛሬም ገንዘብ ነው ያጨቃጨቃችሁ። ደሞዝ አሪፍ ነው ታውቃለህ፣ እቀበላለሁ። ግን ምንም እጄ ላይ ሊበረክትልኝ አልቻለም። ቆይ ግን ይዙ አስራት በኩራትን ግን ታስገባለህ ወይ? አስራት በኩራት መቼ ሞልቶልኝ ነው አስራት በኩራት የማስገባው? ስለሞላልህ እኮ አይደለም አስራት በኩራት የምታስገባው እንዲሞላልህ ነው ማለት። ትክክል አስገባ። እግዚአብሔር ትዳርንም ሆነ ገንዘብን ይባርክልሃል። እሺ ቢኒ ከዚህ በኋላ አስገባለሁ። ሁላችሁም አስራታችሁን አስገቡ። እናት አቤት ጭራሽ ተከትለ መላከፍ ጀመርክ ማለት ነው? ኧረ አይገርምሽም? ጭራሽ ምን ይመስላል? በእናታችሁ የሚናገረውን እንኳን አያውቅም። ኧረ ምንድነው የምትሉት? ያስዳና እንዴ የምትለክፈን? ምን ይመስላል? በእግዚአብሔር ኧረ እኔ አስተናግርኳችሁ። የአንዳችሁ ስልክ ረስታችኋል። ፍጥን በቃ ሁሌ እኮ ምንድነው ግን የምትቸኩሉ ሰዎች? ግን ምናችሁን ነው የሚያማችሁ እንደዚህ የምትቸኩሉ ፍሪኮች? በግድ ልካፈኝ እኮ ነው የሚመስለው እኮ። አላምን ስላልሽኝ ነው እንጂ ባላሳይሽ ደስ ይለኝ ነበር። ያንቺን እድሜ በልቶ እንደ ሸንኮራ መጥቶ ነው ይጣለሽ። እስኪ እሷን ከኔ እንደሚያስበልጥ እናያለን። ይዛና አንተ ይዛና። አቤት እንዴት መጣሽ? በጣም አልቸኮልኩም ሌላ ሲል ለመያዝ? አቤት ቲኑ ግቢ፣ እኔ አውርቻት እመጣለሁ። አልንገረኝ፣ እሷ ወይስ እኔ? ምን ማለት ነው? የኔና ያንቺ ነገር እኮ ያበቃለት ጉዳይ ነው። እድሜን ሴትነቴን በልተ እንዲህ በቀላሉ ያለቀለት ነገር ነው ስትል አታፍርም? ይቅርታ፣ መለያየቱ መሄዱም እኮ ያንቺ ሀሳብ ነበር። ረሳሽው? ዛሬ እንዳትለምነኝሽ። ጓደኞቼ ሁሉ ሲያገቡ እኔ ብቻ ቆሜ ቀረሁ እኮ። እንጋባ፣ እኔ መቼም ቢያልኩኝ። ቀልደኛ! እንኳን ለሰርግ ሽማግሌ እንኳን ለመላክ እኮ አቅም የለህም። እንደ ጓደኞች እኮ መኪና ማሰለፍ አይጠበቅብንም። ባለን ኑሮ መጀመር እንችላለን። ኧረ ባለን ነገር አብራ የምትኖረውን ፈልግ አግባሽ። ኤፍራታ
እንዳትከተለኝ። አየሽ ባለኝ የተቀበለችኝን አገኘው። ከ2 ወር በኋላ ሰርጋችን ነው እንዳትቀሪ። እኔም ያንቺን አልቀርም። እኔ የሚገርመኝ ሁል ጊዜ ሰው የጣለውን ሌላ ሰው ሲያነሳበት እንዴት እንደሚናደድ በቃ። ይሄ በሴቶች ብቻ አይደለም በወንዶች ራሱ በጣም የሚሰራ ነገር ነው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።